እኔ ኩኩሻን በደንብ እህት አድርጌ ተቀብያታለሁ። ከዲኔ በኋላ እንደሚፈጠር አላውቅም። እባክሽ ይቅር በይኝ፣ እባክሽን ይቅር በይኝ። እንዴ ወይዘሮ ዘነቡ ምን እያደረግሽ ነው? ይቅር በይኝና ነው የምነሳው። መጀመሪያ ይቅር በይኝ። እንዴ ቆይ ምን አደረግሽኝና ነው ይቅር የምልሽ? ሀብል ሁሉንም ነገር እንደነገረችሽ ነግራኛለች። ስለ ልጅሽ ደግሞ እውነተኛ ማንነት ዋሽቼሻለሁ። እሱማ እውነቱን ንገሪኝ ካልሽኝ በጣም ብዙ ዋሸሽኝ ነገር እንዳለ እርግጠኛ ነኝ። ልጅሽን በስርዓቱ አላሳደኳት። አዝናለሁ ወይዘሮ ዘነቡ። የዲኤንኤ ምርመራው እስኪመጣ ድረስ አንቺን እዚህ ቤት ውስጥ ማኖር አልችልም። እባክሽ ወይዘሮ ሀና እንደዚህማ አታድርጊ። አንድ ነገር ልንገርሽ ወይዘሮ ዘነቡ፣ የዲኤንኤ ውጤቱ መጥቶ ኩኩሻ ልጄ ብትሆን እንኳን በደንብ አድርገሽ ስላላሳደግሻት ለአንቺ ምንም ነገር አላደርግልሽም። ይህን ጥለሽ እኮ በሀሳብ ሄድሻል። ሀብል ምን እየሆንሽ ነው? ሀሳብ ውስጥ የሚትወስዱ በሰላም ነው ግን? በሀሳብ ሄድሻል እኮ ወይስ አሁንም የኩኩሻ ነገር እያስጨነቀሽ ነው? ሌላ ምን ይሆናል ብለህ ነው? ዝም ብዬ ነገሮችን እያገጣጠምኳቸው ነበር። የእውነት አሁንስ የራሴ ሀሳብ እያሳቀኝም እያሳቀቀኝም ነው። ለምን ወይዘሮ ሀናን ከተጠራጠርሻት የዲኤንኤ ምርመራ እናሰራ እንዴ? ሀብልና ቤተሰቡን በደንብ አድርገን የምንይዝበት እኔ ጋር አንድ መላ አለ። ለዚህ እኮ ነው አንቺ የምታስፈልጊኝ አጸድዬ። ምንድን ነው እሱ? ያንን ንዝራ ስከታተለው ነበር። ከዛን የሆነ ደላላ ቤት ሰራተኛ አገናኝ ጋር ሲገባ ይቸዋለሁ። መቼም የሆነ ትልቅ ነገር እንዳሰብሽ እርግጠኛ ነኝ። ሀብልና ኩኩሻ ተፋጠጡ። ኩኩሻ ሁሉንም ነገር እውነቱን ተናገረች። ወይዘሮ ሀና ሁሉም ነገር ቀድማ እንደምታውቅና ትጠራጠር እንደነበረም ተናግራለች። ወይዘሮ ሀና ወይዘሮ መነን ከቤቷ አስወጥታታለች። እዝራ ወይዘሮ መነንና አጸዴን እጅ ከፍንጅ ይዟቸዋል። ሀብል ስለ እናቷ ስለ ወይዘሮ ሀና ማሰብ ማቆም አልቻለችም። የሀብል መረበሽ ደግሞ እዝራ ስለረበሸው ወይዘሮ መነንን ማግኘት አለብኝ ብሎ ሄዶ ነበር። ግን ደግሞ ጥርጣሬው እውነት ሆኗል። ሁለቱን እጅ ከፍንጅ ይዟቸዋል። ሀብል የዲኤንኤ ምርመራ ውጤቱ እስከሚመጣ ድረስ በጉጉት እየጠበቀች ነው። ምክንያቱም ወይዘሮ ሀናን በህልሟ ስታያት የነበረችዋን ሴት በአካል ስታገኛት መለየት እየከበዳት ነው። የእናትነት ጠረን፣ የእናትነት ናፍቆት በሷ ላይ ትመለከታለች። እዝራም የኔ ወድ ተሳስተሽ ሆናል፣ ይሄ ምናልባት ልብሽን ስላሳመንሽ ነው ብሏት ነበር። ግን ደግሞ እኔ ልክ ያልሆነ ነገር እንዳለ ይሰማኛል። ምክንያቱም በዚህ ፍጥነት እንዴት ሊሆን ይችላል? ደግሞ የወይዘሮ መነን ከነሱ ጋር መኖር ነገሮችን ጥያቄ እንዲፈጥሩ ያደርጋል ብላለች። ለአቶ እስክንድርም ቢሆን ይሄ ነገር ጥያቄ ፈጥሮበታል። እሱም ቢሆን እንዴት በዚህ ፍጥነት፣ በዛ ላይ ደግሞ ኩኩሻን ስናቃት በዚህ መልክ አልነበረም የሚለው ነገር ለቤተሰቡ በሙሉ ግራ አጋብቷል። ኩኩሻ ስለ ወይዘሮ መነን ማንነት ክፉ ሴት እንደሆነችና እንዴት ተባለው በትክክል እንዳላሳደገቻት እንዲሁም ደግሞ እንዳለችው በስነ ምግባር ታነጻ ያደገች ሴት ሳትሆን ማንንም ያስመረረች ማንድራት መች እንደሆነች ጭምርም ነግራታለች። ግን ደግሞ ይሄን ሁሉ ነገር ቀደም ብላ ወይዘሮ ሀና እንደምታውቅ ተናግራለች። ኩኩሻ ስጋቷ የሆነውን ነገር ወይዘሮ መነንን ጠይቃ ነበር። የዲኤንኤ ምርመራ ውጤቱ ቢመጣና ልጅሽ ባልሆን አውጥተሽ ትጥኛለሽ ወይ የሚል ጥያቄ ነበር። ወይዘሮ ሀናም አንቺ እኮ ከኔ ጋር ከቤተሰቤ ጋር እኩል ቤተሰብ ሆነሻል፣ ልጄና እኔ በጣም ለምደንሻል። ስለዚህ የዲኤንኤ ምርመራ ውጤቱ ምንም ይሁን ምን አንቺን ማባረር ማስወጥቼ መጣል አልችልም ብላታለች። ለኩኩሻ ምናልባትም ስጋቷን የቀነሰችላት ይመስላል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን መጠናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። አጸዴ ወደዛ ቤት የሄደችው ጓዟን ጠቅልላ ለመኖር ቢሆንም ግን ደግሞ ወይዘሮ ሀናን ፈቅዳላት የእንግዲህ ማረፊያው ተፈቅዶላት ነበር። ግን ደግሞ እናቶ እስክንድርን እራት እንዲጋብዘች ባወቁ ጊዜ ምክንያት ፈጥራ ወይዘሮ መነን እንግዲህ አጸዴን ከወንድሟ ጋር ልታስታርቅና ወንድሟ እራት እየጠበቃት እንደሆነ ተናግራ አስመስላ ወጣለች። ወይዘሮ ሀናም ሁሉንም ነገር እያወቀች እንዳላወቀችና ፈቅዳላት ነበር። ኩኩሻንም እንደዛው አስጠንቅቃታለች። ለሀብል የሆነ ማሳመኛ መፍጠር አለብሽ፣ በጭራሽ አንቺን መጠራጠር የለባቸውም ብላ ማለት ያለባትም ብላ እንግዲህ ተያይዘው ወጥተዋል። አጸዴና ወይዘሮ መነን ጭንቀታቸውን ለመርሳት በብርጭቆ ውስጥ ተደብቀዋል። አቶ እስክንድር ከነ ቤተሰቡ ወደዛ ቤት አምርቷል። አቶ እስክንድር እኔ ይቅርብኝ እናንተ ሄዱ እኔ ማረፍ አለብኝ ብሎ ነበር። ግን ደግሞ ሙሉ ቤተሰቡ ተጋብዞ እኛ ብቻ እንሄድም ብለው ተያይዘው አምሮባቸው ፏዝነት ብለው ለራት ፕሮግራሙ ላይ ተገኝተዋል።
ሜርሲ ዝምተኛ ልጅ ሆናለች። ሜርሲ እስከ ዛሬ ባሳለፈቻቸው ነገሮች ያክስቷ ተላላኪ ሆና ቤተሰቧ ላይ ያደረሰችውን ግፍና በደል እያሰበች ዝምተኛና ጸጥ ያለች ልጅ ሆናለች። ይሄ ደግሞ ቤተሰቡን የበለጠ አስጨንቆታል። እኛ እንደዚህ አይነት ልጅ እንድትሆኛ አንፈልግም። የምንፈልገው የመጀመሪያዋን ሜርሲንና ቀበጧን በጥባጯን ነው የምንፈልገው። ተንኮለኛዋንም አንፈልግም። አሁን ያለችውን ጋግርታማንም አንፈልግም እያሉ ነው። ወደ ስራ እንድትመለስና የድርጅቱ አክሲዮን በራሷ ስም እንድትመለሰላት መጀመሪያም ቢሆን አሳልፋ ልሰጣት እንደምችል ስላወቁ እንጂ እሷን ማስወጣት ፈልገው እንዳልሆነ ነግረዋታል። ሜርሲ አሁን ሁሉም ነገር ስለገባት እኔ ሀብትና ንብረት ሳይሆን የምፈልገው የእናንተን ፍቅር ብቻ ነው የምፈልገው። እኔ ከእናንተ መሀል እንዲቆጭ ብዬ የማሳልፈው ጊዜ በቂ ነው። ስለዚህ ስራም አልገባም ብላ ነበር። ግን ደግሞ እዝራ አይ እቤት ሆነሽ በድብርት እንድትጨነቂ አልፈልግም። ወደ ድርጅቱ መመለስ ይኖርብሻል። አክሲዮንሽን በስምሽ ተመልሷል። ወጣ ወጣ በይም መዝናናትም አለብሽ እያላት ነው። ግን እሷ ምቾት የተሰማት እቤት እንደዚህ ቁጭ ብላ የምታሳልፈው ጊዜ ከቤተሰቧ ጋር ስትናፍቀው የነበረ ጊዜ እንደሆነና ለእሷ ደስታን እንደሚሰጣት ተናግራለች። ተያይዘው የራት ምሽቱ ላይ በተገኙበትም ጊዜ ሜርሲ ጸጥ ብላ ሁሉንም ከማዳመጥና ከመመልከት ውጭ ምንም የምታረገው ነገር አልነበረም። ወደዛ ቤት ባመሩ ጊዜ ያልተጠበቀ ነገር ተከስቷል። ማኤል እህቷ ኩኩሻን እንግዲያ ትፈሪያለሽ አይደል? እንግዲያ ስለመጣን የተረበሽው ተረብሸሻል እያለች ነው። ማኤል ብዙ ነገሮችን ጸጥ ብላ እየታዘበች ነበር። እናም እንግዲህ የኩኩሻ ሁኔታም ትርበተበት ትንቀጠቀጥ ነበር። ነገሩ አስፈርቷታል። እውነትን እንዲያታወጣ ይሄንን ቤተሰብ ማጣት አልፈለገችም። ዝም እንዲያትል ደግሞ ህሊናዋ ዝም ሊልላት አልቻለም። ብቻ ግን የህሊናዋን ጩኸት በምንም ማስቆም ያልቻለችው ኩኩሻ ለማስመሰል እየሞከረች ነው። እዝራ ገና ሎኬሽኑን እንዴት ተመለከተ? ይሄ ቤት ማለት የወይዘሮ ሀና ቤት ነው ይሆን? እርግጠኛ ነሽ? ሎኬሽኑ ኩኩሻ ካለችበት ቤት ጋር ተመሳሳይ ነው የሚለው ነገር በሀብልና በእዝራ መካከል ክፍተት ፈጥሯል። እዝራ የጠረጠርኩት ነገር እንዳይሆን እያለ ነው። ሀብልም ለወይዘሮ ሀና ያላት ስሜት ቀን ተቀን እየጨመረ ነው። እንግዲህ ወይዘሮ ሀና ደውለውላት በርነን ባሏት መሰረት በር ላይ ወጣ ለመቀበል ወጣለች። እናም እናቶ እስክንድርን ሰላም ብላቸው ወደ ቤት እንዲገቡ ከጋበዘች በኋላ ይሄ ቤት እርግጠኛ ነሽ አንቺ ቤት ነው ብሎ ነበር እዝራ። ምክንያቱም ያ ቤት ኩኩሻን ተከታትሎ ያገኘው ቤት ስለነበረ። እናም ወደ ውስጥ በገቡ ጊዜ ኩኩሻ እየተንቀጠቀጠች ከህዟ ጋር ቆማ እንግዶቹን ለመቀበል እየተጠባበቁ ነው። ኩኩሻ እጅግ በጣም ፈርታለች። እውነት ተደብቆ በሐሰት ደምቃለች ለጊዜው። ይሄ ነገር ደግሞ እሷን አሳስቧታል። እውነቱ የወጣ ጊዜ ወደዛ ወደ ቆሻሻ ቦታ መለስ ሲሆን ወደ ያሳለፍኩት አስቀያሚ ህይወት መለስ ሲሆን ምን ሆናለሁ የሚለው ነገር ስጋት ይዟታል። ለዛም ነው ከነፍሷ ጋር ትግል ገጥማ የህሊናዋን ጩኸት አስቁማ ጩኸቱ ባይተዋትም ይህን ህይወት ለመኖር የመረጠችው። ወይዘሮ ሀናን እጅግ በጣም ተላምዳታለች። የእናትነት ጠረኗን ለምደዋለች። አሁን ላይ ደግሞ የማኤን የእህትነት ፍቅር የፍቅርን ጥግ አሳይታታለች። ስለዚህ ከዚህ ቤተሰብ መነጠል ለኩኩሻ እጅግ በጣም ከባድ ሆኖባታል። ለዛም እውነታውን ከመናገር ይልቅ መደበቅን መርጣለች። እዝራ በተደጋጋሚ ቢጠይቃትም ስለ እሷ ህይወት እንዳያጣራና እንዳይጠይቃት ከሚስቱ የወሰደችው ስሟን ብቻ እንደሆነ በተደጋጋሚ ትናገራለች። ይሄ ደግሞ ተገቢ ምላሽ፣ በቂ ምላሽ ባለመሆኑ እዝራ ከጥርጣሬ ነፃ እንዲሆን አላደረገውም። በዛ ላይ ደግሞ የሀብል የስሜት መረበሽ አለበት። ሀብል ይችን ሴት ካገኘቻት ጀምሮ በህልሜ ከማያት ሴት ጋር ተመሳሳይ ናት የሚለው ጥያቄዋ፣ በዛ ላይ ወይዘሮ ሀናን ለማግኘት ያላት ጉጉት ከሷ ለመነጠል እንደሚከብዳት ሁሉ ትናገራለች። እዝራን የመሰለው ይሄ ነገር ምናልባትም ይቺ ሴት እናቴ ትሆናለች ወይ እናቴ ናት ብለሽ ራስሽን ስላሳመንሽ ይሆናል ብሎ በተደጋጋሚ ይጠይቃት ነበር። እሷም ነገሩ እንደዛ እንዳልሆነ በግልጽ ተናግራለች። ዞሮ ዞሮ የራት ግብዣው አይቀርምና የራት ግብዣው ላይ ተገኝተዋል። ሁሉም ቤተሰቡ ባንደፍ ነበር። እንዴ ኩኩሻ እዚህ ምን ታረጊያለሽ ባሏት ጊዜ ማይ እንዴ ይሄ እኮ የእህቴ ቤት ነው፣ ቤታችን ነው ያለችው፣ እሷ ማለት የኔ እህት ናት ብላለች። እንዴት ሆኖ የሚል ጥያቄ አንስተዋል። ይህ ማለት ደግሞ ወይዘሮ ሀናን ግራ አጋብቷታል። ታውቋታላችሁ እንዴ ኩኩሻን ከዚህ በፊት የሚል ጥያቄ አንስተው ነበር። አሁን እናውቃታለን፣ እንተዋወቃለን ይህን ሀብል አንድ ሰፈር ነው ያደግነው የሚል ምላሽ ኩኩሻም ሰጥታለች። ሀብል ግን ነገሩ አልተዋጠላትም። እና እህትሽን አገኘሽ ማለት ነው ብላ ነበር። ምን እህቷን ብቻ ይሄው እናቷንም እህቷንም አግኝታለች።
ብላ ወይዘሮ ሀና አቅፋ ለነሱ ተናግራለች። ግን እንዴት ሊሆን ቻለ የሚለው ጥያቄ ግን ምላሽ አላገኘም። ቤተሰቡ ተቀምጧል። ጣፋጭ የተዘጋጀውን የራት ፕሮግራም ተመግበው ከጨረሱ በኋላ እናቶ እስክንድር አመስግነው በጣም እናመሰግናለን፣ ምግቡ ጣፋጭ ነበር ብለዋል። ሀብል በትኩረት የምትመለከተው ወይዘሮ ሀናን ስለሆነ የእሷ ምላሽ ብቻ እየተጠበቀ ነበር። እንዴ ሀብል አልወደድሽውም እንዴ በተባለች ጊዜ እሷን ብትሆን ምግቡ በጣም ይጣፍጥ ነበር፣ ጣፋጭ ምግብ ነው፣ ቆንጆ ታበስያለሽ ብሏል እዝራ። እናም እንግዲህ አቶ እስክንድር በቀጣይ የሚሆነው ወደ የኛ ቤት ነው፣ እኛም እንጋብዛችኋለን፣ ከነ ሙሉ ቤተሰቡ እኛ ጋርም ትመጣላችሁ እያለ ነው አቶ እስክንድር። ሀብል መጸዳጃ ቤት መሄድ ይፈልጋለሁ እያለች ነው። ማኢ እኔ ልውሰዳት ብላ ነበር። ኩኩሻ ግን ከማኢ ጋር እንድትሄድ አልፈለገችም። ሀብል እሺ በቃ ባለች ጊዜ አይ እኔ ወስዳታለሁ፣ ከኔ ጋር እንሄዳለን፣ እኔ ያሳያታለሁ ብላ ተነስተው ተያይዘው ከኩኩሻ ጋር ሄደዋል። ከኩኩሻ ጋር መጸዳጃ ቤት ከገቡ በኋላ ሀብል የተፈጠረውን ነገር በሙሉ ነገረቻት። ኩኩሻ ግን ደግሞ ደብቃታለች። እየሆነ ያለው ነገር አንድም ነገር አልተዋጠልኝም፣ ብቻ ለምን እንደሆነ አላቅም፣ የውስጥ ጥያቄ አሁንም ቢሆን አልተመለሰም፣ አሁንም የሆነ ልክ ያልሆነ ነገር እንዳለ እየተሰማኝ ነው ብላለች። ኩኩሻ ሀብል እኔ ካንቺ የወሰድኩት ስምሽን ብቻ ነው፣ እመኝኝ፣ ስምሽን ብቻ ነው የተዋስኩሽ፣ ሌላ ምንም ነገር የተፈጠረ ነገር የለም። እሷም ልጅነቷን አምናበት ተቀብላኛለች። የዲኤንኤ ውጤት እንታሰራ ነው። የዲኤንኤ ውጤቱ እስከሚመጣ ድረስ ለማንም ለምንም ምንም እንዳትይ ብላ ቃል አስገብታታለች። ካንቺ የወሰድኩብሽ ስምሽን ብቻ ነው። ደግሞ ውሸቴን ነው እንጂ ስሙንም ይሄንንም ስም በጣም ነበር የምወደው። አውቄ ነው አልወደውም ያልኩሽ፣ እንደማልወደው የነገርኩሽ እንጂማ ይሄን ስም በጣም እወደዋለሁ። አንቺ ከስምሽ ውጪ ሌላ ምንም ነገር አልወሰድኩብሽም። ሀብል እባክሽ መኝኝ እያለቻት ነበር። ሀብል ግን ምንም የተዋጠላት ነገር የለም። ላንቺ ደስ ብሎኛል፣ ግን ደግሞ የሆነ ያልተፈታ ነገር እንዳለ ግልጽ ነው። አላቅም፣ ውስጤ ላይ የሚመላለሰውን ጥያቄ ግን ምንም ምላሽ አላገኘሁለትም። ለማንኛውም እንኳን ደስ አለሽ፣ ሀና ደስ ትላለች እያለቻት ነው። እሷ ብቻ ሳትሆን እህቷን በጣም መልካም እንደሆነችና እሷን ለመፈለግ ከውጭ ድረስ እንደመጣች ያገኘችው ወይዘሮ ዘነቡን እንደነበርና ወይዘሮ ዘነቡም ኩኩሻን እኔ ነኝ ያሳደግኳት በማለት እዛ ቤት ተጠግታ አብራ እየኖረች እንደሆነ ነግራታለች። ይሄ ደግሞ የበለጠ ጥያቄዋን የከፋ እንደሆነና ጥያቄዋ እያደገ እንዲመጣ አድርጓል። ሀብል ወይዘሮ መነን አለችበት ሲባል ምናልባትም ወይዘሮ ሀና ሙሉ ለሙሉ የኔ እናት ትሆናለች የሚል እምነት ጥሎባታል። ምክንያቱም ይችን ሴት ከመምጣቷ በፊት በተደጋጋሚ በህልም ያየኋት እናቴ ያቅፋኝ ነበር፣ እናቴ እያለች ለዘራ ትናገር ነበር። በአጋጣሚ በመኪና በገጨቻት ሰዓትም ሁለቱም ጋር ተመሳሳይ ስሜት ነበር፣ መደናገጥ። በዛ ላይ ወይዘሮ ሀናም ብትሆን ሀብልን እጅግ በጣም ወዳታለች፣ ሀብልም እንደዛው። ስለዚህ አሁን ላይ ያለው ጥያቄ በሀብል በኩል የበለጠ ጨመረ እንጂ ምንም የቀነሰ ነገር የለም። ኩኩሻ ግን ጥያቄውን ለመቀነስ ነበር ይህን ነገር ያደረገችው። ሀብል እሺ በቃ ብላ ተነስታ ወደ ተቀመጠችበት ተመልሳለች። ኩኩሻ እውነቱን እንዳልናገር እኔ እዛ አስቀያሚ ህይወት ውስጥ እመለሳለሁ። በዛ ላይ ደግሞ እህትነቷንና እናትነቷን አምኜ ተቀብዬ አሁን ላይ እነሱን ባጣ ምን እሆናለሁ? ከእነሱ መለየት አልፈልግም። እኔ እኮ ይህንን ህይወት ከዚህ በፊት አላውቀውም የሚለው ጥያቄ ህሊናዋ ላይ እየተመላለሰ ኩኩሻ ከራሷ ጋር ጦርነት ገጥማለች። እናቶ እስክንድርም ሀብል ወደ ቤታችን እንሄድ መሽቷል ብላ ነበር። አቶ እስክንድርም እውነቷን ነው ሀብል ወደ ቤታችን እንሄድ፣ በቀጣይ እናንተኛ ጋር ትመጣላችሁ እያሉ ነው። ማኢልና ፔርሲም እጅግ በጣም ተግባብተዋል። በቀጣዩ አንቺ ወደኛ ቤት ትመጫለሽ፣ እኛ አዘጋጅተን እንጠራችኋለን ብለው በሰላም ተለያይተዋል። ስለ ኩኩሻ ግን አንዳንድ ነገሮችን አንስተዋል። ኩኩሻ ማለት ልጇ እንደሆነችና አሳዳጊዋ ጋር ጥላት እንደሄደች ተመልሳ ስትመጣ ደግሞ አሳዳጊዋ ጋር እንዳገኘቻት ምናልባትም አሳዳጊዋ ጥሩ አለመሆኗንም የተረዳች ትመስላለች። እና ግን በምን ሁኔታ ነበር ጥለሻት የሄድሽው የሚል ጥያቄ ዝራ አንስቶ ነበር። ክፋቱ ይሄ ጥያቄ ሳይመለስ እንግዲህ ሀብልና ኩኩሻ መጥተው ወደ ቤታችን እንሄድ ብላለች ሀብል። ጥያቄው በሂደር ታልፏል። ግን ደግሞ ወይዘሮ ሀናን የበለጠ እንድትጠራጠር የሚያደርጓት ብዙ ነገሮችም ተፈጥረዋል። የእናቶ እስክንድር ለኩኩሻ ያላቸው እይታና የኩኩሻ ስም ሀብል ሳይሆን ኩኩሻ እንደሆነ ሀብል እችኘቱ እንደሆነችም የሚያጠራጥር ነገር ይኖረዋል። ወይዘሮ መነንና አጸዴ በብርጭቆ ተደብቀው ወይዘሮ መነን የሆነ ነገር ቤት ውስጥ እንደሚፈጠር ውስጧ ነግሯታል። ፍርሃት በልቧ ነግሷል። እናም በዚህን ጊዜ ምን አለበት እዛው ብንሆን ኖሮ
እስካሁን እኮ ቤቱ ተተራምሶ ይሆናል፣ እውነቱ ወጥቶ ይሆናል፣ የሆነ ችግር ተፈጥሮ ይሆናል እያለች ነው። አሁን ራሳችንን መርሳት አለብን ብላለች አጸዴ። ነገ ምን እንደሚፈጠር ሳናቅ አሁን ብንረሳው ነገ እኮ አንረሳውም። ኩኩሻ ግን ከኛ የበለጠ ገንዘብ ወዳድ ትመስላለች። ኩኩሻና እኔ አንድ ላይ ብንሆን ኖሮ ይህን ስራ እንዴት አጧጡፈን እንደምንሰራው እናሳይሽ ነበር። ታዲያ ምን ያደርጋል እያለች ነው አጸዴ። ወይዘሮ መነን ግን እጅግ በጣም ፍርሃት ነግሶባታል። ያረፉበት ክፍል ማን እንደወሰዳቸው እንኳን ሳያውቁ ሲነጋ ራሳቸውን የሆነ ክፍል ውስጥ አግኝተዋል። ወይዘሮ መነን እንግዲህ ከኩኩሻ ጋር ተገናኙ በኋላ ኩኩሻ ለወይዘሮ መነን ለወይዘሮ ሀና ሁሉንም ነገር እንደነገረቻት ነግራታለች። ወይዘሮ መነን ላይ ጨለማ ተደፍቷል። ኩኩሻ በሯን ዘግታ ብቻዋን እያለቀሰች ነው። አምላክ እርዳይ ብዬ እንዳለምንህ እየሰራ ያለው ኃጢአት ነው። ምን ተብሎ ይጠየቃል? እኔ ይህንን ቤተሰብ ማጣት አልፈልግም። የሷ የወይዘሮ ሀናን እናትነት ማጣት አልፈልግም። የማይል እናትንም ማጣት አልፈልግም። እህትነት ማጣት አልፈልግም። ግን ደግሞ የሌላን ሰው ህይወት ቀምቼ እየኖርኩ ነው። ታዲያ ምን ብዬ ነው እምለምንህ? ምንስ ነው የሚባለው? በጭራሽን ይሄን ቤተሰብ አጥቼ መኖር አልፈልግም እያለች በሯን ዘግታ ስታለቅስ ወይዘሮ ሀና አንኳኩታለች። በዚህን ጊዜ ወይዘሮ ሀና አንኳኩታ ስትገባ እንባዋን ጠራርጋ ራሷን አሟት እንደሆነ ተናግራለች። ብቻዋን ኩርትም ብላ ተቀምጣ ስለነበር ምን ገጥሟት እንደሆነ በዚህ ሁኔታ የተቀመጠችው ስትጠይቃትም ነበር። ግን ደግሞ ኩኩሻ ምንም እንዳልሆነችና ግን ደግሞ የዲኤንኤ ውጤቱ ምንም ይሁን ምናልባትም ልጇ ባትሆን አውጥታ ትጥላታለች አጥላትም የሚለውን ነገር ጠይቃታለች። ግን ደግሞ እሷም ሆነ ልጇ እህትነቷን እሷ ደግሞ ልጅነቷን አምነው ስለተቀበሉ ማንም ቢሆን አውጥተው እንደማይጥላት ቃል ገብታላታለች። ግን ለምን ጠየቅሽኝ? ለምን ተረበሽ? ለምን ሆነሽ ነው ባለቻት ጊዜም ያስፈራትን ነገር ተናግራለች። እኔ የደበቅኩሽ ብዙ ነገር አለ፣ ዛሬ እውነቱን ነግርሻለሁ ብላት ነበር። እውነቱ ምንድነው ብላ በጠየቀቻት ጊዜ እሷ ወይዘሮ ዘነቡ እንዳለችሽ እኔ የቤተ ክርስቲያን ልጅ አልነበርኩም። እንደውም እኔ አገር ያስመረርኩ ማፊያ ነበርኩ። እሷም እንዳለችሽ ላንቺ እንደነገረችሽ ጥሩ እናት፣ ጥሩ አሳዳጊ አልነበረችም። እጅግ በጣም መጥፎ ሴት ነበረች ብላ ሁሉንም ነገር ነግራታለች። ሁሉንም ነገር ደግሞ ወይዘሮ ሀና እንደምታውቅ ነግራታለች። እንዴት አወቅሽ ብላት ነበር። ሁሉንም ነገር ከሁኔታው ተረድቻለሁ። አንቺም ብትሆኝ ደግሞ የአራዳ ቋንቋ ላለመናገር ስትጨነቂ የአፍሽን ጉዳይ ግን ልብ አላልሽውም ነበር። ስለዚህ ሁሉንም ነገር አውቃለሁ። የዲኤንኤቱ ምንም ይሁን ምንም አንቺ ከኔ ጋር አትለይም ብላታለች። በሌላ በኩል እንግዲህ ወይዘሮ ዘነቡ ግን በድጋሚ እንኳን እዚህ ቤት ልትኖር ላያት አልፈልግም ብላለች። ማኤል እህቷ የምትናገረውን ተደብቃ እያዳመጠች ስለነበረ እጅግ በጣም ተረብሻለች። ማኤል እናቷ ወደ እሷ በሄደች ጊዜ የዲኤንኤ ውጤቱን የፈራች ትመስላለች። እህቴ እንዳለችሽ የዲኤንኤ ውጤቱ ያንቺ ልጅ እንዳልሆነች ቢያሳይ ታባሪያታለሽ፣ አውጥተሽ ትጠያታለሽ፣ እንደዛ ስትል ተደብቄ ሰምቻለሁ ብላ ነበር። አይ አንቺ ምን ቢሆን ትፈልጊያለሽ ብላት ነበር። እሷም እህትነቷን አምና ስለተቀበለች ምንም እንድትሆንባት እንደማትፈልግ ተናግራለች። በቃ እንደዛ አይሆንም ብላት ነበር። ግን አክስቴ ብዙ ነገር የደበቀችን ያለ ነገር ይመስለኛል፣ ሁኔታዋ ሁሉ ልክ አይደለም ብላ የታዘበችውን ያየችውን ሁሉ ነገር ተናግራለች። እዝራም ወደዛ ቤት ሲመጣ በጣም ተደናግጣ እንደነበርና እኔም ወደዚህ ሲመጣ እህቴን ፈልጎ የእህቴ ጓደኛ ነበር የመሰለኝ እያለች ነው። በዚህን ጊዜ ወይዘሮ ሀና ምን ታዘብሽ? ምን አየሽ? ብላት ዘርዘር አድርጋ ልትነግራት ስትል ድንገት ወይዘሮ መነን መታግሯ ላይ ተደፍታለች። ኩኩሻ ሁሉንም ነገር ስለሷ ስለነገረቻት እባክሽ ይቅርታ አድርጊልኝ ብላ ቤት መኖር እንድትቀጥል እንድትፈቅድላት ተንበርካ እየለመነቻት ነበር። አሁን የዲኤንኤ ውጤቱ እስከሚመጣ ድረስ አንቺን እዚህ ቤት ላይሽ አልፈልግም። የዲኤንኤ ውጤቱም ከመጣ በኋላም ላይሽ አልፈልግም። ላንቺ የማረገው ምንም ነገር የለኝም። አሁን ቤት የለቀሽ ውጭ እያለቻት ነው። እግሯ ላይ ተደፍታ ይቅር ካላልሽኝ አልነሳም ብላት ነበር። ሁሉንም ነገር አውቃ እንዳላወቀ ሆነ እንጂ እንደምታውቅ ነግራት ከዚህ ቤት የማትወጪ ከሆነ ጥበቃ ጠርቻ አስወጣሻለሁ ብላት ነበር። በዚህን ጊዜ እንግዲህ ወይዘሮ ዘነቡ እንዴ አንቺ ራስሽ አይደለሽ እንዲፈልገሽኝ የመጣሽው ወጣልሻላ ብላ ተናዳ ወጣለች። አሁን ሌላ ፕላን ቢ ማውጣት እንዳለባቸው ከአጸዴ ጋር እየተነጋገሩ ነው። ፕላን ኤ ስላልተሳካ በሌላ በኩል እንግዲህ የአቶ እስክንድር ቤተሰብ ወይዘሮ ሀናን እንደወደዷትና በግልባጩ እነሱም ቤታቸው መጥራት እንዳለባቸው አስበዋል። ሀብልም ብትሆን ማን የማንን ጣፋጭ ምግብ በልቶ ይቀራል?
እኔም ቢሆን እንድትጠራ ፈልጋለሁ። የእሷን ጣፋጭ ምግብ በልቼ የኔም ሙያም ማሳያታለሁ ብላ በኩራት ተናግራለች። የሜርሲ ዝምታ ቤተሰቡን አስፈርቶታል። ግን ደግሞ ሜርሲ ሁሉም ነገር እንደተስተካከለና ተፈልገ የነበረው ሀብትና ንብረት በስሟ እንዳለ እየተነገራት ነው። ያም አላስደሰታትም። የሚያስደስታት ከቤተሰቧ ጋር የምታሳልፈው ጊዜ እንደሆነ ተናግራለች። በሌላ በኩል ስራ ግቢ በተባለች ጊዜ ስራ እንደማትገባ ስትናገር ሀብል ብድግ ብላ እንኳን ላንቺ አይደለም ቀርቶ ለኔ ለቤት እመቤቷ ራሱ ቤት መዋል ይሰለቻል ብላ ነበር። እና ታዲያ ድርጅት ቦታ መፈለግ አለበት ማለት ነው ላንቺም ብሎ ነበር እዝራ። አይ እኔማ አባዬ ማን ይንከባከበዋል ባለች ጊዜ አይ ለሱማ እንግዲህ እሱን ለመንከባከብ ሰራተኛ ሊቀጠር አይደል? የምትቀጠረው ሰራተኛ ትንከባከበኛለች ብሎ ነበር አቶ እስክንድር። እዝራ ለኔ ልብ የሚያርፈው አባቴን አንተ ብትሷ ብትንከባከብልኝ ነው፣ ለአንተ የምትሻልህ ሀብል ናት ባለ ጊዜ ሀብል እንግዲህ ሲባል አቶ እስክንድር እኔ ህፃን ልጅ ነኝ እንዴ ብሎ ነበር። ሜርሲ ፈገግ ስትል ለመጀመሪያ ጊዜ ከዛ ሁሉ ግርግር በኋላ ፈገግታዋን ማየታቸው አስደስቷቸዋል። ሀብል አሁንም ቢሆን ስለ ወይዘሮ ሀና መጨነቋን አላቆመችም። እዝራም ጥያቄ እንዲፈጥርባት ያደረገው ነገር እሱ እዛ ተመሳሳይ ቤት መሄዱ፣ በሌላ በኩል ደግሞ ወይዘሮ መነን እዛ ቤት እየኖረች መሆኑ። ስለዚህ ሀብል ስለዛ ቤተሰብ አለማቆም አልቻለችም። ትጨነቃለች፣ አርቃ ታስባለች። ይህ ነገር ደግሞ እዝራን ሰላም አልሰጠውም። ስለዚህ የእዝራ ሂጄ ማጣራት አለብኝ፣ ወይዘሮ መነንን ማግኘት አለብኝ ብሎ እየሄደ ነው። እዝራን ስትከታተለ የነበረችው አጸዴ ሰራተኛ እንደሚያስፈልገው ስታውቅ ወደዛ ቤት የምትሄደውን ሰራተኛ የሀብል እናት ናት። እናቱን እንድትጫወት መጀመሪያውኑ አሳምና የምትፈልጋትን ሴት ወደዛ ቤት እንድትሄድ አድርጋለች። እዝራ ደግሞ ወይዘሮ መነንን ፈልጎ ሲሄድ አጸዴንና ወይዘሮ መነንን አንድ ላይ አግኝቷቸዋል። ሁለቱም በድንጋጤ ተፋጠው ቀርተዋል። የእውነት አጸዴ ያሰበችው እቅዷን ሊሳካላት ይችላል ወይስ ምን ይፈጠራል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ